አሁን ይሄ ምን ይባላል መሰላችሁ? ታዋቂ ሰው የፈለጉ መለጠፍ የራስ ላይ ተለጥፍ የራስ ቀለምና ከለር ይኖር። አዶናይ ከዩቲናስ ጋር ቪዲዮ መስራቱ ከታየ በኋላ ሰዎች የሰጡት አስገራሚ አስተያየት የአዶናይ እጮኛ የነበረችው ጃኒ አዶናይና ዩቲናስ አብረው ቪዲዮ ከሰሩ በኋላ ከዱባይ ሆና ከአንድ ታዋቂ ድምፃዊ ጋር ኮላብ በማድረግ ሙዚቃ ለዋጣ ነው ጠብቁኝ በማለት ቅን ያዘል ሙዚቃዎችን በቲክቶክ ቀጥታ ስርጭት ላይ ማጋራቷ ከምን የመነጨ ይሆን? አሁን የዚህ ልጅ ቪዲዮ ምን ስላረገች ነው በማስ ሪፖርት አድርጋችሁ ያስጠፋችሁባት? በመድኃኔዓለም ዩቲናስ ከአዶናይ ጋር ቪዲዮ በመስራቷ ቪዲዮቿ በማስ ሪፖርት ለምን እንዲወርዱ ተደረገ? ሰዎችስ በጉዳዩ ላይ ምን አስተያየት አላቸው? በሌላ በኩል የቲክቶክ ተጽዕኖ ፈጣሪዋ ዩቲናስ የሰራችው ድንቅ ስራ በብዙዎች ዘንድ እያነጋገረ ነው። ለመሆኑ ምን ሰርታ ይሆን? እናም ትላንትና ይሄ ከላይ የምታዩት ልጅ ልከስር ነው ልዘጋ ነው ሲል እጅግ በጣም አዝኜ ምን ማድረግ እችላለሁ ብዬ እያሰብኩ ነበርና እናም በምችለው አጠር ብሎ ቆንጆ ማስታወቂያ ልሰራለት አሰብኩኝ። ሌላው ከዚህ በፊት እንደ አዶናይ በማህበራዊ ጉዳዮች ላይ ብዙም ተሳትፎ ስታደርግ የማናያት ጃኒ ለአምስት እናቶች ያደረገችው ድጋፍ እያነጋገረ ነው። ለመሆኑ ምን ብታደርግ ይሆን? ሰላም ጤና ይስጥልኝ። ለዛሬ በእነዚህ ጉዳዮች ላይ ሰዎች የሰጧቸውን ሀሳቦች ከራሴ እይታ ጋር በማጣመር በዚህ መንገድ ይዤላችሁ ቀርብ ያለው መረጃውን ላይክ በማድረግ ጀምሩ። ቀጥታ ወደ መሰናዶ እናልፋለን። የሁሉ ትርምስ አዶናይ ቅዳሜ ሰኔ 20 ቲክቶክ አካዳሚውን ካስመረቀ በኋላ የተፈጠረ የማህበራዊ ሚዲያ ውዝግብ ነው። አዶናይ ከካናዳ ስደት በኋላ ከአንድ ዓመት በፊት ወደ ኢትዮጵያ ከመጣ በኋላ ማህበራዊ ሚዲያው በተለይ ቲክቶክ መድረኩ በርካታ ለውጥ እያስተናገደ ነው። በርካታ ወጣቶች ቲክቶክን የገቢ ምንጫቸው እንዲያደርጉ በር ከፍቷል። አዶናይ ቲክቶክን ለተለያዩ ማህበራዊ ጉዳዮች መከወኛ እንድናደርግ አሳይቶናል። ህይወት አልሰምር ያላቸውን በርካታ ሰዎች ከመንገድ እያነሳ መቋቋሚያ ሰጥቶ ራሳቸውን እንዲችሉ፣ መኪና ለሌላቸው አርቲስቶች መኪና እንዲኖራቸው በቻሌንጅ መኪና በመግዛት ገንዘብ ያጠራቸውን ኢትዮጵያውያንን ወደ ሚዲያ በማውጣት በቻሌንጅ እንዲሁም ከራሱ ኪስ ድጋፍ በማድረግ ለብዙዎች አርአያ መሆን ችሏል። እንዲሁም በራሳቸው ወጪ መታከም ያቃታቸውን ቀጣይ ሀገር ተረካቢ ህፃናትን በሁለት ዙር ወደ ውጭ ሄደው እንዲታከሙ ቻሌንጅ በማስጀመር እናውቀዋለን። እንዲሁም ቲክቶክ መድረክን ለማህበራዊ ጉዳዮች መከወኛና ሰዎችን ማገዣ ከማድረግ ባለፈ በሀገራችን የመጀመሪያው ቲክቶክ አካዳሚ የከፈተ ተጽዕኖ ፈጣሪ ነው። አዶናይ ቲክቶክ አካዳሚውን ለማስተዋወቅ የባለፈው ዓመት ቲክቶክ አዋርድ ጠንካራ ተፎካካሪ የነበረችውን ዩቲናስን በማገበዝ ዩቲናስ ቲክቶክን በመጠቀም ህይወቷን የቀየረች ጀግና ሴት መሆኗን በአደባባይ መስክሮላታል። ከዜሮ ተነስታ በጥንካሬዋ እዚህ ደረጃ የደረሰች ጀግና ሴት ነው። ቲክቶክን በመጠቀም ህይወቷን ቀይረዋለች። ልክ እንደ ዩቲናስ ቲክቶክን ማሸነፍ የምትፈልጉ ከሆነ ከፊታችን ቅዳሜ ሰኔ 20 ወይም ደግሞ ጁን 27 አዶናይ ቲክቶክ አካዳሚ ይመረቃል። አዶናይ ይህን ካደረገ በኋላ በዲጂታል መድረኩ በኩል የተለያዩ የልዩነት ሀሳቦች እየተጋሩ ነው። አንዳንዶች አዶናይ ለኢትዮጵያ ወጣቶች አርአያና የምርጥ ተሞክሮ ተምሳሌት ነው በሚል ከጎኑ ቆመው እየተከራከሩለት ነው። አሁን ይሄ ምን ይባላል መሰላችሁ? ታዋቂ ሰው የፈለጉ መለጠፍ የራስ ላይ ተለጥፍ የራስ ቀለምና ከለር ይኖር። ሌሎች ደግሞ ከጃኒ ጋር የነበረውን ጊዜ በማስታወስ እርሱ የክህደት ተምሳሌት እንጂ ለኢትዮጵያ ወጣቶች ያመጣው አንድም ነገር የለም በሚል የሰላ ትችታቸውን እያወረዱበት ይገኛሉ። ለዚህ ሁሉ ክብር ያበቃችውን የማህበራዊ ሚዲያ ተጽዕኖ ፈጣሪ ጃኒን ተጠቅሞ እውቅናን ካገኘ በኋላ ተጠቅሞ መጣሉ ተገቢ አይደለም የሚሉ አልጠፉም። ሌሎች ደግሞ ጃኒን ከተጠቀመ በኋላ አሁን ደግሞ ሌላኛዋን የቲክቶክ ተጽዕኖ ፈጣሪ ዩቲናስን ለመጠቀም ጥረት ማድረጉ ተገቢ አይደለም እያሉ ነው። ጃኒ አዶናይን በተመለከተ ማህበራዊ ሚዲያ ላይ የሚንሸራሸረውን ሀሳብ ከተመለከተች በኋላ የተለያዩ አርቲስቶችን ሙዚቃ በማስመሰል በቲክቶክ ቀጥታ ስርጭት ላይ እየዘፈነች ነው። የጃኒን የቲክቶክ ቀጥታ ስርጭት ሙዚቃ የተመለከቱ የአዶናይ ደጋፊዎች የምትዘፍናቸው ዘፈኖች መልእክት የአዶናይንና ዩቲናስን ለመንካት ቅኔ የተሞላባቸው የቅናት መልእክቶች ናቸው በሚል ሀሳባቸውን አጋርተዋል።
በአንጻሩ የጃኒ ደጋፊዎች ደግሞ ጃኒ ከአዶናይ በፊት እውቅናን ያገኘች ምንም ነገር ቢመጣ መቋቋም የምትችል ጀግና ሴት ናት በሚል ሽንጣቸውን ገትረው ይከራከሩላታል። በቅርቡም ከአንድ ድምፃዊ ጋር ኮላብ በማድረግ ሙዚቃ ለማውጣት ልምምድ እያደረኩ ነው የሚለው ሌላኛው መነጋገሪያ ጉዳይ ሆኗል። ከወንድሜ አዶናይ ጋር ቪዲዮ ሰርች ፖስት አድርጌ ነበርና የዛኑ ቀን ማታ በጊዜ በጉልበት በገንዘብ የለፋውበት አምባር ስራዬ በማስ ሪፖርት ጠፍቷል። ዩቲናስ ከአዶናይ ጋር ቪዲዮ መስራቷ ሌላ መዘዝ ይዞባት መጥቷል። ከአዶናይ ጋር መታየቷን ያልፈለጉ ሰዎች አምባር በሚል ራሷ ቲክቶክ አካውንት ላይ የለቀቀችውን ቪዲዮ በማስ ሪፖርት እንዲወርድ አድርገውባታል። ገንዘቧን ጊዜዋንና ጉልበቷን ያወጣችበት ይህ ስራ መውረዱን ስትናገር በከፍተኛ የድምፅ መቆራረጥ ውስጥ ሆና የተመለከቷት ሰዎች ለምን የሚል ጥያቄ ጠይቀዋል። እኔ በቃ እንደው እዚህ መንደር የሰፈረባችሁ ጋኔል ማለት አሁን የዚህ ልጅ ቪዲዮ ምን ስላረገች ነው በማስ ሪፖርት አድርጋችሁ ያስጠፋችሁባት? በመድኃኔዓለም ሁለቱ ተጽዕኖ ፈጣሪዎች አብረው መሆናቸውን ያልወደዱ ሰዎች ያልተቀደሰ ጋብቻ በሚል ተችተዋቸዋል። ሌሎች ደግሞ አዶናይ በራሱ ቀለም መታወቅ ሲችል በሰዎች እውቅና ላይ ተንጠልጥሎ እውቅና ለማግኘት መሞከሩ ስህተት ነው ይላሉ። ሌላው አስገራሚ ነገር ዳሽን ባንክን በተመለከተ የሰራችው ቪዲዮ መውረዱ ስሜቷን የነካው ዩቲናስ አንድ አስገራሚ ነገር አድርጋለች። አዲስ አበባ አዲስ ጁስ ቤት የከፈተ አንድ ግለሰብ አዲስ ከመሆኑ ጋር ተያይዞ ደንበኛ በማጣቱ በህይወቴ የመጀመሪያውን ኪሳራ ልከስር ነው በሚል ያጋራው መልእክት ልቧን የነካው ዩቲ ያደረገችው ነገር የብዙዎችን ልብ አንኳኩቷል። ይህ ግለሰብ ያጋጠመውን ኪሳራ በማህበራዊ ሚዲያ ላይ ተመልክታ ቦታው ድረስ በመሄድ አዲሱን የንግድ ስራ ሰዎችን እንዲያውቁት ያለምንም ክፍያ በነፃ ማስተዋቂያ መስራት ችላለች። ዩቲናስን የሚያውቃት ሰው ምን ያህል ኪሳራ እንደምትፈራና ያከሰረ ሰው በጣም እንደሚያሳዝናት ያውቃል። እናም ትላንትና ይሄ ከላይ የምታዩት ልጅ ልከስር ነው ልዘጋ ነው ሲል እጅግ በጣም አዝኜ ምን ማድረግ እችላለሁ ብዬ እያሰብኩ ነበርና እናም በምችለው አጠር ብሎ ቆንጆ ማስታወቂያ ልሰራለት አሰብኩኝ። ዩቲ ከዚህ ባለፈ በተለያዩ ማህበራዊ ጉዳዮች ላይ በመሳተፍ ማህበራዊ ኃላፊነቷን ለመወጣት ጥረቶችን ታደርጋለች። ሌላው ጃኒ ሰኔ 19 2018 ዓ.ም የቅዱስ ገብርኤልን ወራዊ በዓል ምክንያት በማድረግ ልጅ ላላቸው 5 እናቶች ለእያንዳንዳቸው የ10,000 ብር ስጦታ መስጠቷና የሌሎች ችግር ይመለከተኛል በሚል ያደረገችው በጎ ስራ ላይ መሳተፏ በሁሉም ነገር እያደገች መሆኑን ማሳያ ነው በሚል አድናቆት እየጎረፈላት ነው። ሌላ በኩል አድናቂዎቹ ቦልድሊ የሚያነሱት የአዶናይ ተግባር ቅንነቱና ሰዎች ሲለወጡ መደሰቱ ነው ይላሉ። አሜሪካዊው አይሾ ስፒድ ኢትዮጵያ በመጣ ጊዜ ለኢትዮጵያዊው አይሾ ስፒድ ያደረገው የሞራል የገንዘብና የስነ ልቦና ድጋፍ በብዙዎች ዘንድ የሚታወስ ነው። ይህ ብቻ አይደለም፣ ጥሩ የሚሰራን ሰው በማድነቅ ይታወቃል ይሉታል። ይህ የምታዩት ሰው የ200,000 አይኖች መያዝ ይችላል ማለት ነው። ይህ ማለት ምን ነው? እነዚህ 200,000 አይኖች በጥቅሉ ሶስቱም ተጽዕኖ ፈጣሪዎች በህዝብ ዘንድ ያላቸው ተቀባይነት ከፍተኛ መሆኑን ስለተረዱ በእያንዳንዱ የማህበራዊ ጉዳይ ላይ የራሳቸውን አሻራ ለማሳረፍ የበኩላቸውን ጥረት እያደረጉ እንደሆነ የተረዳንበት ዝግጅት ነው። ማህበራዊ ኃላፊነትን ከመወጣት አንጻር የሶስቱም አስተዋጽኦ የተለያየ ድርሻ ቢኖረውም በየፊናቸው ሰዎችን ለመርዳት ጥረት ማድረጋቸውን ሳናደንቅ አናልፍም። በርቱ የዕለቱ መልእክታችን ነው። በአጠቃላይ የሰኔ 20 ቲክቶክ አካዳሚ ምርቃትን ተከትሎ የተቀሰቀሰው ማህበራዊ ሚዲያ ውዝግብ በአዶናይ የበጎ አድራጎት ስራና የለውጥ ጉዞ በጃኒ ቅን ያዘል የቀጥታ ስርጭት ትዕይንቶችና ለእናቶች ባደረገችው ድንቅ ድጋፍ እንዲሁም ዩቲናስ ላይ ከደረሰው የቪዲዮ ማስ ሪፖርት ጥቃት ጀርባ እና ለአንድ ጀማሪ ነጋዴ የሰራችው የነፃ ማስታወቂያ ላይ ሰዎች የሰጡት ምላሽ በዚህ መንገድ ከትበን ይዘንላችሁ ቀርበናል። ታዲያ እናንተ በአዶናይና በዩቲናስ መካከል የታየውን አዲስ ጥምረት እንዲሁም የጃኒ ደጋፊዎች ብስጭት ላይ ያላችሁን ሀሳብ ምንድን ነው? ሰዎች እንደሚሉት የአዶናይና የዩቲናስ ጥምረት ያላቻ ጋብቻ ወይስ ትክክለኛ ጃኒ ሙዚቃ የማውጣት ፍላጎት ወይስ ለብሽሽቅ ያደረገችው የሚለውን የተሰማችሁን በኮሜንት መስጫ ሳጥኑ ላይ አጋሩኝ። ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። በቀጣይ መረጃዎች እስከምንገናኝ ቸር ያሰማን።